Aşk kendi seçer, sen bilemezsin. Yapar tahtını, bahtını yenemezsin. Su akar yolunda, önüne geçemezsin. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. እሺ እያዳመጥኩ ነው። የምነግርሽ ነገር ያስገርምሻል። እሺ አሳጥሩ። አንተና አዳ ጋር ምንድን ነው ያለው? እሺ እነግርሻለሁ። እኔና አዳ መጀመሪያ ስንተያይ ፍቅር ይዞን ነበር። ምን? ከአዳ ጋር ነው? አዎ። ምንድን ነው በዚህ ነገር የተናደድሽ ትመስያለሽ? ልክ ነሽ ማለቴ። በአንድ በኩል አቶ ቦራ አለ፣ በሌላ በኩል ደግሞ እኔ ያለሁ። እንዴት ያለች ሴት ናት! በጣም ከባድ ሴት ናት። ማለቴ እንደዛ ነው አይደል እያሰብሽ ያለሽ? ንገሪኝ፣ እንደዛ ነው የምታስቢው? እሺ አሳጥረው። ከኔ ምን ፈልገህ ነው? ከአንቺ ምንድን ነው የምፈልገው? የሁለታችንም ዓላማ አንድ ነው። አንቺ ቦራን ትፈልጊዋለሽ፣ እኔ ደግሞ አዳን። እናማ ቢያንስ እኔና አንቺ እርስ በርስ ከተባበርን፣ ድምፃችንን አጥፍተን በብልሃት ከተንቀሳቀስን የምንፈልገውን ነገር ማግኘት እንችላለን ማለት ነው። አንቺ ቦራን፣ እኔ አዳን። መቼም ጥሩ ሐሳብ ነው አይደለ? እንዴት ነው የሚሆነው? እንዳልኩሽ ነው። ቀስ ብለን ድምፃችንን አጥፍተን ብልህ ሆነን ሁሉንም ነገር በጥንቃቄ እናደርገዋለን። አንቺ ደግሞ ብልህ ሴት ነሽ ይመስለኛል። ሁሉም ነገር ይገባሻል። አዎ ልክ ነህ፣ ይገባኛል። ግን እሺ አልኩህ እንበል። መጀመሪያ ግን ማወቅ ያለብኝ ሌሎች ነገሮች አሉ። ምን? ከምንም ነገር በፊት ስለ ጠበቃዋ እናውራ። ኦ፣ ስለ እሷ? ከፍቺ ጠበቃ ጋር ሁለታችሁ ምን እያደረጋችሁ እንደሆነ ማወቅ እፈልጋለሁ። ስለ ውርስ ምናምን እንዳታወራ፣ እንደዛ እንዳልሆነ አውቃለሁ። ስለዚህ ይኸውልህ መጀመሪያ ይሄንን ነገር አስረዳኝ። ከዛ አንድ ላይ መስራት እንችላለን ነው የሚለውን እናያለን። እሺ። አዳ ደውላልኝ እርዳኝ አለችኝ። ጓደኛዋ መፋታት ስለምትፈልግ ጠበቃ እንድፈልግላት ጠየቀች። ከዛ እኔ ደግሞ የፎቶ ቡድን ውስጥ የማውቃቸው ጠበቆች ስለነበሩ ደወልኩላቸው። የምወዳትን ሴት ረዳዋት ማለት ነው። በቃ ያደረኩት ነገር ባጭሩ ይሄንን ይመስላል። እና ይሄው ነው? ይሄው ነው። ምን ነው? ይሄው ከሆነ ለምንድን ነው ያልነገርከኝ? ማለት ያን ሁሉ ጊዜ ለምን ደበከኝ? ለምን? ያልነገርኩሽማ አዳ ስለጠየቀችኝ ነው። ማለት ይሄ ነገር ሚስጥር እንዲሆን ስለፈለገች ነው። ግን አንቺ ምን አስጨነቀሽ? አስቢ፣ አላማሽ ቦራ ነው። እሱ ላይ ብታተኩሪ አይሻልሽ? ስለ መደራደረው ምንም አታስቢ። ወይዘሮ ነርጂስ ለአክስቴ ቤልማ አዳ ሌላ ወንድ እንደምትወድ ነግራታለች። ቆይ እሱስ ምንድን ነው? አይመስለኝም። ስገምት አንድ ላይ እንዲሆኑ ስለማይፈልጉ ነው። ያ ግምቴ ነው። እውነተኛ ምክንያቱን እኔ አላውቅም። ግን ምክንያቱ ምንም አይሰራልኝም። ይሄ ዓላማችንን ያሳካልናል። አዳ ከቦራ እንደምትርቅ ነግራኛለች። ከሱ ጋር እለያያለሁ ብላለች። እናም ከሱ ምን ያህል እንደራቀች አይተናል። ይመስለኛል ሁለቱም ሊያጃጅሉን እየሞከሩ ነው። ውይ በጣም ነው የሚገርሙት ታውቂያለሽ። ውይ ምስኪኖች ናቸው። ሁሉም ሰዎች አብረው እንዲሆኑ አይፈልጉም። ስለዚህ የኔና ያንቺ እቅድ ግልጽ ነው። በአጭሩ የእነሱ ደጋፊ እንሆናለን። ግንኙነታቸውን በደንብ እንደግፍላቸዋለን። ቆይ አልገባኝም። እቅዱ ይሄ ነው? ቆይ ምንድን ነው? ቱክቼ ውዴ፣ ማጥቃት ከጀመርም መከላከል ይጀምራሉ። ሁሉም ሰው እንደሚያደርገው ማለት ነው። ግን ከጎናቸው ከሆነ እነሱን ለመለየት እንደምንፈልግ አያውቁም። ስሚኝ ውዴ፣ የምታስቢውን ያህል ደደብ አይደለውም። እሺ? አዎ እንዳሉን ካውቃለሁ። ስማ፣ ሐሳብህን ወድጃለሁ። ተስማምተናል አይደለ? እሺ ተስማምተናል። ጥሩ። አዳ ቦራ፣ አቶ ቦራ እዚህ ምን ታደርጋለህ? መስሪያ ቤት ልትሄድ መስሎኛል ነበር። አይ አልነበረም። ነበር እንጂ ለአክስቴ ምንም አትነግራትም አይደል? ተው እባክህ ተው፣ በጣም አዝናለሁ። ስለዚህ ተው። እነግራታለሁ።
አይ በጭራሽ አዳምጠኝ። በጭራሽ አይሆንም። እባክህ ተው። እባክህ ተው። እንኳን ደህና መጣችሁ። ዛፈር ውዴ፣ አየው ይሄንን አሁን የለም። ይኸውልሽ ቤልማ በጣም እያካበድሽ ነው። እኔ ራሴ ጨርሷለሁ ብሏል። በቃ እሱ የሚያደርገውን ያድርግ። በቃ አታካብጂ። ምንድን ነው? ደስ ይላል። ሁላችሁም እዚህ ነው ያላችሁት። ይኸው መጣ። ቦራ ጉንጭህን ምን ሆነህ ነው? እማዬ ምንም የሚያስጨንቅ ነገር የለም። እሺ ወይዘሮ ነርጂስ እባክሽ የሆነ የማወራሽ ጉዳይ አለኝ። አዳ ቆይ ምንድን ነው? ልጄ እያስጨነቀኝ ነው። ምንድን ይሆንከው? አትጨነቁ። አቶ ቦራ ለማለት እየሞከረ ያለው በጣም ጥሩ። እንዲህ ይሻላል። ንገሪያቸው። ጀምሪ። አቶ ቦራ ለማለት የፈለገው ነገር ምንድን ነው? ሌባ የአቶ ቦራ ፊት ለምንድን ነው እንደዚህ የሆነው? የሚገርማችሁ ሌቦቹን ተከትሏቸው ሮጠው ነበር። ከዛ ደበደባቸው። እሱ ራሱ ማድረግ ያለበትን ነገር አደረገ። ከዛ ቴሌቪዥኑን ይዞት ተመለሰ። እንዴት ያለ ወንድ ነው! አዳ ወንድ ነው በጣም። ተመልከቱ እንዴት እንዳደረጉት። ቤልማ እባክሽ በቃሽ። አታካብጃ አትበለኝ። አይታየህም እንዴ? ወይዘሮ ነርጂስ። አዳ እስኪ አብረሽኝ ነይ ውዴ። እሺ ወይዘሮ ነርጂስ የማወራሽ ጉዳይ አለ ብዬሽ ነበር እኮ። አስቸኳይ ነው እባክሽ። ምንም የምናወራው ነገር የለም። ምንም የለም። ተራመጂ። ወይዘሮ ያስሚን፣ አቶ ቦራ እህት ያለችውን ሰምተሃል? ና ወንድሜ እነሱ ጋር እንሂድ። አቶ አስላም ቢያንስ አንተ እንኳን እባክህ ተው። እህቴን ሰምተሃታል? ልጄ ና ቁጭ በል። ና ቁጭ በል። ተረጋጋ። ና ቦራ ውዴ፣ ና እዚህ ጋር አረፍ በል። ና ልጄ ቁጭ በል። ና እንጂ ታሳፍሪያለሽ አዳ፣ በጣም ታሳፍሪያለሽ። እውነቴን ነው፣ በጣም ታሳፍሪያለሽ። እኔ ምንም ልልሽ አልችልም። እያፈርኩብሽ ነው። ከልብ ያዝኝብሻለሁ። ቦራ ምን ሊለኝ ነበር? የመጀመሪያ ፍቅረኛሽ ሩዝ ጋር እንደሆነ አያውቅም? ማወቅ የለበትም። አዎ ምንም እንዳትናገሪ። በጭራሽ መናገር የለብሽም እህቴ። ለአቶ ቦራ እሱን መናገር አትችም። ለምን መሰለሽ? ምክንያቱም ሩዝ ጋር ሊያባረረው ይችላል። አዎ ምንም ቢሆን ያ መልካም ልጅ የወደፊት ሙሽራችን ነው። አዎ አይደል እንዴ አዳ? ሄጄ ሁሉንም ነገር ነግረዋለሁ። እህቴ ለምን አትረጋጊም? እንዴት ልረጋጋ? ቆይ ንገርኝ እስቲ፣ እንዴት ነው የምረጋጋው? አንቺ ከቦራ ርቃለሁ ብለሽ ያልሽኝ መስሎኝ። ምን ተፈጠረ? ልክ ተጣብቆ እንደተወለደልሽ ሁሌ አብራችሁ ናችሁ። ወደ ቤትም ስትመጡ አንድ ላይ ነው። አዳ ምን ሆነሻል? ቆይ ግን አክስቴ የማቀርበው እኮ በቀላሉ ለማራቅ ብዬ ነው። እንዴት ነው እንደዛ የሚሆነው? ስለ ድሌ ጉዳይ ነግሬዋለሁ። ሁሉንም ነገር ነግሬዋለሁ። እሱ ግን አላመነኝም። ካላመነ የሚመጣበትን ያያታል። ሌላ ምን ሊያይ ነው? ምን የሚታይ ነገር አለ? ምስቅልቅሉ ወጥቷል እኮ። ቆይ እስኪ ንገሪኝ። የማያምን ከሆነ እንዴት ነው ካጠገብሽ የምታረቂው? ቀስ ብዬ አደርጓለሁ። ይህንን ነገር አሁን የሚያየው እንደ ክብር ጉዳይ አድርጎ ነው። ግን ትንሽ ቆይቶ ማመኑ አይቀርም። እኔ እንደዛ ነው የማስበው። ይኸውልሽ ስሚኝ አንቺ ልጅ፣ ይሄንን ነገር እንደምንም ብለሽ አሁኑኑ ጨርሺው። ከልቤ ነው። የማይሆን ነገር ስታደርጊ ካየሁሽ መጨረሻው የሚሆነው ቡርሳ ያለው ቤታችን ነው እና በጣም ታለቅሻለሽ። እሺ ነግሬሻለሁ፣ ገና ታለቅሻለሽ። አይ ጉንጩን ተመልከተው እስኪ ምን እንዳደረጉት እስኪው። ልጄ ሁሉንም ነገር ለፖሊሶች ተው አላልኩም ነበር? ከሌቦች ጋር ምን እያደረግክ ነበር? እውነት ልክ አይደለህም። በእርግጠኝነት ሽጉጥ ወይንም ጭቤ ምናምን ነገር ይኖራቸዋል። እነዚህ ሰዎች እኮ ምንም አይፈሩም። ሁለተኛ ቤታቸው እስር ቤት ነው። ለምንድን ነው እኔ የምልህን ማትሰማው? ራስን አደጋ ላይ እየጣልክ እኮ ነው። ምን ነው የተከበርከው ዛፈር? ለምንድን ነው ሁሉንም ነገር አሁን ላይ ዝም ያልከው? አሁን በልጅ ተናደርክበት። በደንብ አድርገህ ስማኝ። ይኸውልህ የሆነ ነገር እየተፈጠረ እንዳለ ማሰብ አለብህ እና ለዚህ ሁሉ ነገር ደግሞ ምክንያቱ አንተ ነህ። በቃ ይህን ያህል የሚካበድ ነገር አይደለም። እሺ አታካብድ። ለአንተ ምንም አይካበድም፣ ለአባትህም ምንም አይካበድም። ግን ልጄ ስማ፣ ደስ ሲል ባዶ እግርህን ከአዳጋ ትመጣለህ። ከእስር ቤት ስናስወጣህ ደግሞ ያቺ ችግር የማያጣት አዳ አብራህ ነበረች እና አሁን ደግሞ ይሄው ሌቦች። አዳ ከሌቦቹ ጋር ምንም የሚያገናኛት ነገር የለም እማዬ። ታውቃለህ ቦራ፣ እኔ ግን የማስበው እንደዛ አይደለም። ቤልማ ውዴ፣ እውነት ነገሩን እያካበድሽው ነው። ትክክል አባዬ። ቆይ እስቲ ንገሪኝ፣ እሷ ምን አደረገች? ሌቦቹን አልቀጠረቻቸው? ስሙ፣ ሁለታችሁንም ነው የምነግራችሁ። እኔ ሁለታችሁን ማሳመን አልችልም። በጣም ከባድ ነው። እዚህ ቤት ውስጥ ስለነገሩ ማንንም ማሳመን አልችልም። ሁላችሁም ያው ናችሁ። ቤልማ ተዋት አባዬ፣ ትሂድ በቃ። ይኸውልህ የኔ ልጅ፣ እኔን ስማኝ። እናት የምትለው ነገር ልክ ነው። ከአደገኛ ሰዎች ጋር እየተጋጨ ነው ያለው። እባክህ የኔ ልጅ እንደዛ አባዬ፣ እባክህን አሁን አናውራ። እባክህ ተው በቃ። ተሳስቻለሁ እና ስህተቱ የራሴ ነው። እሺ ብዙ አታካብዶ። በቃ እንርሳው። በቃ
እነ ወይዘሮ ነርጂስ ቤታቸው ሊመልሱ እንደሆነ ታውቃለህ? አውቃለሁ፣ ሰምቻለሁ። አጎቴ ልዕልቴ፣ ውዴ፣ በዚህ ሰዓት እዚህ ምን ታደርጊያለሽ? መጥፎ ህልም አይተሽ ነው እንዴ? ነይልኝ፣ ወደዚህ ነይ በይ። እና ምን ተፈጥሮ ነው? ታዲያ በጣም ከፍቷታል። ምን ሆና ነው? እንግዲህ እኔ አዳ የከፋት አይመስለኝም ውዴ። ልዕልቴ፣ ምናልባት ስታያት መስሎሽ ይሆናል። አንተም ከፍተዋል? አይ ውዴ፣ አልከፋኝም፣ አታስቢ። እንዴት እንደሱ አሰብሽ? ንገርኝ እስኪ። ሁሉንም ነገር አያቶቼ ሲያወሩ ሰምቻለሁ እና አዳ ከዚህ ልትሄድ ነው። ነይልኝ ወደዚህ ነይ ውዴ። እነሱ እኮ ቤት አላቸው እና እንግዲህ ቤታቸውን ቢሄዱ አጎትሽ አስላን፣ የአዳ ክስቶች፣ በተለይ ደግሞ አዳ ራሷ መቼም ቢሆን አንቺን አይተውሽም። እሺ፣ ሁሌ እየመጡ ይጠይቁሻል። እሺ፣ ስለዚህ ሊሄዱ ነው ማለት ነው? እኔ እንጃ ውዴ፣ አላውቅም። አጎቴ፣ ቆይ ግን አዳን ትወዳታለህ? አዎ ወዳታለሁ፣ በጣም ወዳታለሁ። ግን አጎቴን አስላንንም ወደዋለሁ፣ አክስቶቿንም ወዳቸዋለሁ፣ ሁሉንም ወዳቸዋለሁ። አይ እንደዛ ለማለት አይደለም። እየጠቃሽኝ ነው እንዴ? ይዋት ስሚ በይ፣ አሁን ወደ አልጋሽ ሂጂ። ነገ በጠዋት እኮ መነሳት አለብሽ። ተነሽ፣ ወደ አልጋሽ ሂጂ፣ ቶሎ በይ፣ ፍጠኝ። ልትተኛ ነው? ልዕልቴ፣ ለምን እንደማልተኛ ታውቂያለሽ? ምክንያቱም ስራ አለብኝ። ከመሸ ቡና ጠጥቻለሁ፣ ስለዚህ መተኛት አልችልም። አሁን ምን እንደማድረግ ታውቂያለሽ? ግቢ ውስጥ ትንሽ ቁጭ ብዬ እንቅልፌ እንዲመጣ ለማድረግ ሞክራለሁ። ከዛ በኋላ ተኛለሁ። አሁን ግቢና ተኝ። እሺ፣ ቶሎ ተኝተሽ ቶሎ ለመነሳት ሞክሪ። በይ። ለምን በይ? ለምን? ምክንያቱም ነገ ትምህርት አለብሽ። እሺ፣ አሁን ተኝ። ሂጂ፣ እያየሁሽ ነው። በይ ሂጂ፣ ሩጪ። በጣም ጎበዝ። ሩጪ፣ ጎበዝ፣ እያየሁሽ ነው። ውይ አልገባኝም እህቴ። ለምንድን ነው ቆይ አብረሽ ነው የምተኘው? ንገሪን። ስለማላምናችሁ ነው ያስሚን። ኧረ ተይ ግን እህቴ። አይ የማታምነው አንቺን አይደለም እኔን ነው የማታምነው። ገብቶኛል፣ አስተካክለዋለሁ እያልኩሽ ነው። ለምንድን ነው እንደዚህ አይነት ነገር የምታደርጊው? እኛ እስረኞች ነን እንዴ? ማሬ፣ ለራስሽ ነው፣ ለራስሽ ስል ነው። አይ መታደል። መቼ ሳማቼ በዚህ ሰዓት ልክ እንዳራስ ተኝቷል። እኛን ግን ተመልከቱን፣ እንደ ጥበቃ አፍጥጠናል። ይኸውላችሁ አስላን ጥበቃ ላይ ነው ያለው። ምን? ይሄማ አይሆንም። ደህና መሻ አጎቴ አስላን። ውዴ፣ እንዴት ነሽ? እንዴት አመሸሽልኝ የኔ ቆንጆ? አዳም ፈልጌ ነበር። ስጣለች። ቆይ ምን ነው? ላናግራት ፈልጌ ነው። ግን የይለፍ ቃሉን መናገር አለብሽ። የይለፍ ቃል ምንድን ነው? ይኸውልሽ የይለፍ ቃል ማለት የሆነ እኔ የማውቀው ቃል አለ እና እሱን አሁን ለእኔ መናገር አለብሽ። እሱ ደግሞ ትክክል መሆን አለበት። እሺ ተይው በቃ የኔ ቆንጆ። ከአዳ ጋር ምን ልታደርጊ ነው? መጥፎ ህልም አይቼ ነው እና እሷ ጋር መሆን ፈልጌም ነው። እንደዛ ከሆነ መብትሽ ነው የኔ ውድ። አሁን መሄድ ትችላለሽ። ኤሊፍ ውዴ፣ ምን ተፈጠረ? የኔ ልዕልት አልተኛሽም እንዴ? እህቴ አዳ፣ የሚያስፈራ ህልም አየሁ። እንቅልፍ እስኪወስደኝ ድረስ ከኔ ጋር ትተኛለሽ? አክስቴ ትፈቅጅልኛለሽ?
እሺ ሂጂ በቃ ከበር እንዳትወጪ ቀጥ ብላችሁ ወደ እንቅልፍ። በቃ እንሂድ ውዴ። ነይ ውዴ። ስለ አክስቴ ይቅርታ። ሂዱ በቃ። ነይ እንሂድ። ነይ እንሂድ። እጄን ያዢ። ደህና ደሩ። ደህና ደሩ። ሂዱ። ደህና ደሩ። ውዴ አዳም በደንብ ቀፊያት። እሺ በሉ ተኙ። ከመኝታ ቤት ውጭ የትም እንዳትሄድ። አይ እኔ መጥፎ ህልም አላየሁም። ቆይ አልገባኝም። ምንድን ነው? መጥፎ ህልም አይተሽ መስሎኝ። እንቅልፍ እስኪወስድሽ ድረስ ከአንቺ ጋር ልቆያል ነበር። አጎቴ ግቢ ውስጥ ነው። ቆይ ምንድን ነው? እና እንቅልፍ እምቢ ብሎታል። ስጠይቀው ብዙ ቡና ስለጠጣው ነው አለኝ። ግን ሳየው ያዘነ ይመስላል። ይበቃሻል፣ ደህና ደሪ። ለምን ያህል ጊዜ ነው እንደሱ የምትቆም? እንቅልፍ እምቢ አለ። በእኔ ምክንያት ነው እንዴ? በእድሉ ምክንያት። እየቀለድክ መሆን አለበት። እውነቱን ለመናገር አንቺ እየቀለድሽ ይመስለኛል። እሺ በቃ ገባኝ። ደህና ደር አዳ። ቆይ ምንድን ነው የሚፈጠረው? ንገሪ፣ ምንድን ነው? በዕጣ ፋንታ ምክንያት ዝም ብለን ስንጣላ ልንኖር ነው? እንደዚህ ነው ጊዜያችንን የምናጠፋው? ቆይ እኔ ይሄንን የምፈልግ ይመስላል? ምንድን ነው የምትፈልጊው? አዳ ቆይ ምንድን ነው የምትፈልጊው? መፈለግ ብቻውን በቂ አይደለም። እኔ የምፈልገውን ነገር አውቃለሁ። እሺ አክስቶችሽን አዋራቸዋለሁ። ከዛ ሁሉንም ነገር አስተካክለዋለሁ። ሁሉንም ነገር እነግራቸዋለሁ። ይህ ስለዚህ ነገር ካላወራንበት ይባባሳል። እሺ እኔ አክስቶቼን አዋራቸዋለሁ። ለምንድን ነው አክስቶችሽ እንዳወራቸው ማትፈልጊው? አዳ ለምን እኔ ለማስቆም ትሞክሪያለሽ? ዕጣ ፋንታ። ምክንያቱም እነሱ በዕጣ ፋንታ ስለሚያምኑ ነው። ዕጣ ፋንታ ይኸው ነው በቃ፣ ሌላ ምንም የለም። ይኸው ነው። ቦራ ስማኝ፣ ከኔ ቀድመህ አክስቶቼን ካቧራሃቸው አክስቴ በእኔ ጉዳይ ላይ ምን ያህል ቆራጥ እንደሆንክ ካየች ቡርሳ ትወስደኛለች። አዎ ቡርሳ እንደምትወስደኝ ነግራኛለች። እና ለምንድን ነው ስለ እሱ ቀድመሽ ያልነገርሽኝ? አዳ ለምን? ስሚኝ፣ በግልጽ ማውራት አለብን እሺ? ሁሉንም ነገር። እስካሁን ያልነገርኩህን ነገሮች ብነግርህ፣ እውነቱን ብነግርህና ከዚህ በኋላ ላይሽ አልፈልግም ብትለኝ ያንን ነገር የምችለው ይመስልሃል? አልችለውም። አዳ ልነግርህ አልቻልኩም። አንተም እንደዛ አድርግ። ለአክስቶች አትንገራቸው እሺ? እሺ አዳ፣ ተስማምተናል። ይኸውልሽ ስሚ፣ ሁለታችን ግልጽ ሆነን ካወራን ሌሎች ሰዎችን በቀላሉ ማሳመን እንችላለን። እሺ አዳ፣ ነይሊ። ስሙ፣ እየመጡ ነው። ተዘጋጅታችኋል? ባልደረቦቼ ምን እያደረጋችሁ ነው? ምንን አስመልክቶ ነው? አዲስ ነገር አለ? ምን መሰለ ቦራ ወዴ፣ በፍቅር የማያምን የነበረው ቦራ ፍቅር ማግኘቱን አስመልክቶ ነው። አለቃ፣ ለፍቅር እጅ መስጠትን አስመልክቶ ተደግሶ ነው። እንኳን ደስ አለ በሉት ሰዎች። ጓደኞቼ አመሰግናለሁ። ጥሩ ሰዎች ናችሁ። ግን አያስፈልግም ነበር። ቱክቼ ሩስ ጋር ይህ ሁሉ ነገር አያስፈልግም ነበር። ቦራ እንደሱ አትሁን። ይሄ በጣም ትልቅ ነገር እኮ ነው። እንዳታመጪብኝ። አዎ፣ የአንድ ሰው ትንሽ እርምጃ ለሌሎቹ ትልቅ ትምህርት ነው።
አዳ እንኳን ደስ አለሽ። ለወይዘሪት አዳ አጨብጭቡላት። አንበሶች ስራውን ትታችሁ እንደዚህ ታብዳላችሁ አይደል? በጣም ታታሪ ናችሁ። አመሰግናለሁ። በሏን ወደ ስራችሁ ግቡ። ሂዱ፣ ፈጠኑ፣ ሂዱ። ኬኩን አንድ ላይ መብላት ትችላላችሁ። ሂዱ። ፍራፍሬው እንዳትበሉት፣ እኔ ነው የምበላው። እንኳን ደስ አላችሁ። በነገራችን ላይ አዲስ መታወቂያ ያስፈልገኛል ወይዘሪት አዳ። የምን መታወቂያ ነው? የአቶ ሩዝ ጋርና የወይዘሪት አዳ አዲስ መታወቂያ ያስፈልገኝ ሰነዳቸው ውስጥ ለማስገባት። አመጣዋለሁ አለኝ፣ ችግር የለውም። እሺ፣ አመሰግናለሁ። ቦራ ውዴ፣ ና ቡና እንጠጣ። ልሄድ ነው በቃ። እሺ ሂድ። እሺ፣ አብረሽኝ ነይ፣ ቡና እንጠጣለን። ነይ። አንተ ምንድን ነው ይሄ? ለምንድን ነው እንደዚህ አይነት ነገር የምታደርገው? በቃ ተይው አዳ፣ እንዲሁ ደስ እንዲልሽ። ተራመድ። ለምንድን ነው እንደዚህ የምታካብጂው? ተራመድ፣ አይን እንዳይበዛብን። ተራመድ። መስሪያ ቤት ውስጥ እንደዚህ አይነት ነገር እንደማልወድ አታውቂምና ነው እንዴ? ለካ አትወድም። አልወድም ቱክቼ። ቦራ ውዴ፣ በጣም ይቅርታ ግን ካልተሳሳትኩ አንተ የተከበርከው ቦራ፣ ተቀመጥ። እሺ፣ እኔ ቦራ ዶርሱስ ምን ቱክቼ? እዚህ ድርጅት ውስጥ ማንም ሰው የፍቅር ግንኙነት እንዳይጀምር የምትለው ቦራ፣ ስለ ፍቅር አስፈላጊ አለመሆን አውጀሃል። እንደዛ ነበር የነገርከን። ተናግሬያለሁ። እንደኔ ጥሩ አድርገሃል። ስማኝ፣ በጣም ደስ ይላል። እንደዛ አይነቱን የሚያስጠላ ህግ በመሰረዝህ ከምታስበው በላይ በጣም ደስ ብሎኛል። ያስጠላል ብለሽ ያሰብሽውን ህግ ሰርዤዋለሁ። አዎ፣ ግን ይሄ ደግሞ በጣም በጭራሽ ምንም አልበዛም። ቦራ፣ ብዙ ዓመት አውቃለሁ። ምን አይነት ሰው እንደሆንክ አውቃለሁ። አሁን ላይ ትክክለኛው መንገድ ላይ ነህ። ፈታ በል፣ በቃ ፈታ በል። ዝም ብለህ ህይወትህን ኖር። ሁሉንም ነገር እርግፍ አርገቶ በቃ ቶ እና ደግሞ ዛሬ ምሳ እንበላለን። ምንም አይነት ክርክር አልፈልግም። እሺ በል። ባለሽበት ቁሚ ቱክቼ። የምን ምሳ ነው ደግሞ? የደስደስ የምን ደስደስ ነው ቱክቼ? ስሚ፣ በጣም እያበዛሽው ነው። አቶ ቼላል አዋርቶሃል አይደል? አዎ አዋርቶኛል። እና አንተ በፍቺው ዙሪያ ምንም አታስቸግረኝም ብዬ አስባለሁ። ጽሑፉ ወጥቷል እና ሁሉም ጥሩ ይመስላል። በጣም ጥሩ ነው። ችግር የለውም። ሁሉም ሰው አሁን የራሱን ህይወት ይኖራል። አዳ፣ እኔ የምፈልገው አንቺ ደስተኛ እንድትሆኚ ብቻ ነው። እሱ እንድታውቂልኝ እፈልጋለሁ። ይኸውልህ፣ ሰማኝ ሩዝ ጋር፣ በደንብ አድርገህ ሰማኝ ሩዝ ጋር። ትናንት ስለ ሁለተኛ እድል እያወራህ ነበር እኮ። ምን ተፈጠረ? ለምን አልቻልኩ? ምን ተፈጥሮ ነው? አሁንም እንደለመድከው ውሸት ማውራትህን ቀጠልክ ማለት ነው። በፍጹም አላምንህም ሩዝ ጋር፣ አላምንህም። እኔ እናንተ ሁሉንም ነገር ጨርሰናል። እሺ፣ ህይወትህን ቀጥል። እንደዛ ነው ማድረግ ያለብህ። የእውነት ተሳስተሻል አዳ፣ በጣም ተሳስተሻል። ይኸውልህ ስማኝ፣ አክስቶቼ ጋር ሄደ ስሜታዊ የሆነ ብታለቅስ ምንም አልልህም። ግልጽ ነው እያልኩ ያለሁት። ገብቶሃል? በደንብ ገብቶሃል። ስለዚህ ለማሰብ ሞክር። እሺ፣ አንቺ እንደፈለግሽው። በጣም ጥሩ። አዳ ውዴ፣ እባክሽ እሺ በኛ እንዴ ላዋራሽ። እሺ ትችያለሽ ወይዘሪት ቱክቼ፣ ነይ። ወይዘሪት ቱክቼ፣ እኔ እባክሽ አዳ አረፍ በይ። ቁጭ በይ። ዝም ብለሽ ቁጭ በይ። ተቀመጭ ውዴ፣ ተቀመጭ። ተቀምጫለሁ። አዳ እባክሽ ይቅርታ አድርጊልኝ። ይቅርታ? አዎ፣ ምን መሰለሽ ይመስለኛል ትላንት ሳላካብድ አልቀረሁም እና እንደዛ በመሆኔ በጣም ይቅርታ። እና ደግሞ ለቦራ ትክክለኛውን መንገድ በማሳየትሽ የእውነት በጣም አመሰግናለሁ። ወይዘሪት ቱክቼ መቼ ሲሄን ሁሉ ነገር እንዳምን አትጠብቂም አይደል? ስሚ፣ እውነቱን ለመናገር ሁልጊዜም ከቦራ ጋር ብቀራረብም እኔን ከስራ ባልደረባነት በዘለለ መልኩ አይቶኝ አያውቅም። ሁሌም ቢሆን በፍቅር እንደማያምንና እኔም በጭራሽ እንደማይፈልገኝ ያሳየኝ ነበር ይመስለኛል። ታውቂያለሽ፣ ከዛ ውጭ ምንም ሀሳብ አልነበረውም እና ይሄ የገባኝ በቅርቡ ነው። ግን አሁንም በጣም እወደዋለሁ። በጣም ከመውደድ የተነሳ ደስተኛ እንዲሆን እፈልጋለሁ። ገባሽ? እሺ፣ በደንብ አልገባኝም። እንግዲህ ይሁን። ስሚ፣ ሚሊዮን ዓመት ባስብ የማላደርገውን ነገር ነው ያደረግኩት። እስኪ አስቤ ውዴ፣ ቦራ ሁሉም ሰው ፊት እቺ ልጅ ፍቅረኛዬ ናት አለ እና ይሄንን ያደረግሽው ደግሞ አንቺ ነሽ። ይኸውልሽ፣ አንቺ ነሽ ያደረግሽው። ስለዚህ እኔ ማድረግ ያልቻልኩትን አንቺ ማድረግ ችለሻል እና እኔ እንደ ጓደኛ፣ እንደ ስራ ባልደረባ ቦራ ደስተኛ እንዲሆን እፈልጋለሁ። በቃ ጓደኛ
ጓደኛ ቀስ በይ እንጂ ወይዘሪት ቱክቼ እያዞረኝ ነው። እንዴት ነው እዚህ የደረስነው? ታውቂያለሽ፣ ይሄ ባህሪሽን በጣም ወደዋለሁ። ሁሌም ቢሆን ፊት ለፊት ነሽ። ማለት የምታስቢውን ነገር የምትናገሪው ፊት ለፊት ነው። አዎ ከልቤ ነው። እሺ እንግዲህ አሁን የሆነ ሆኗል። ስሚኝ ውዴ፣ ከዚህ በኋላ የቦራን ደስታ ከመጋራት ውጭ ምንም ማድረግ አልችልም። አዎ እሺ በቃ እንደማየው ከሆነ ነገሩ የባሰ ግራ የሚያጋባ እየሆነ ነው። የማላስፈልግሽ ከሆነ እና ሌላ የምትይ ነገር ከሌለ በቃ ልሂድ። አልፈልግሽም ውዴ፣ መሄድ ትችያለሽ። ግን አሁን እንስማማ። ከዚህ በኋላ ከቢሮ ውጭ እባክሽ እንዳለቃ አታዋሪኝ። ገባሽ? ገባኝ። እና ደግሞ አራታችን አንድ ላይ ምሳ እንበላለን። እምቢ ምናምን ብትይ አልሰማሽም። እሺ? ሁላችንም ጥሩ ጊዜ እናሳልፋለን። እሺ? ምሳ አራታችን? አዎ አራታችን ሆነን ምሳ እንበላለን። ተስማማን አይደል? እሺ እሺ። ቻው በቃ። ቱክቼ ይቅርታ ጠየቀችሽ እኮ እሷ? ቆይ አንዴ፣ በቃ ዝም ብላ ይቅርታ ጠየቀችሽ? ከዛ ደግሞ ምሳ እንበላለን አለችኝ። ይገርማል። እኔ ከሩዝ ጋር አንድ ጠረጴዛ ላይ መቀመጥ አልፈልግም። ይኸውልሽ ውዴ፣ ሩዝ ጋርን እርሺው፣ የራሱ ጉዳይ ነው። እሺ ሩዝ ጋርን ልርሳው። ቦራ ምንድን ነው የማደርገው? ወይኔ ምን አይነት ነገር ነው? በእርግጥ እሱ ውስብስብ ነው። ይገባኛል። ለአክስቶች ቦራን ካንቺ ለማራቅ ጊዜ እንዲሰጡሽ ጠይቀሻቸዋል። ያ ደግሞ ለአንቺ ትልቅ ጊዜን ይገዛልሻል። ለቦራ ደግሞ እንደምታሳምኛቸው ነግረሸዋል። አክስቴን ባላስቆማት ኖሮ ለቦራ ሩዝ ጋር የመጀመሪያ ፍቅረኛ እንደሆነ ልትነግረው ነበር። ስሚ ውዴ፣ እንዲየውሽ መቀጠል አትችይም። ይሄንን ታውቂያለሽ አይደል? ከሩዝ ጋር እስክፋታ ድረስ እንደዚህ እያደረግኩ እቀጥላለሁ። ሌላ ምንም ነገር ማድረግ አልችልም። እንኳን ደህና መጣችሁ። አመሰግናለሁ። እሺ አመሰግናለሁ። እሺ ስሙ ሰዎች፣ የዛሬው ግብዣ በእኔ ነው። እሺ ማንም በዚህ ጉዳይ ላይ ቅሬታ እንዲያቀርብ አልፈልግም። እሺ እሺ፣ ጥሩ። ሌላ ቀን ደግሞ እኔ የንድፍ ክፍል ኃላፊ ስለሆንኩኝ እሱን አስመልክተን እንደግሳለን። እሱ ደግሞ በእኔ ነው። እሺ አያስፈልግም፣ እባካችሁ ሂሳቡ በእኔ ነው። እሺ ቦራ፣ ሁሌ እኔ ካልከፈልኩ ትላለህ። እስኪ ዛሬ ይቅርብህ ጓዴ፣ ለእኔ ተወው በቃ። ጓዴ ያልሽኝ ደግሞ? ስማ አለቃ፣ ህይወት እኮ አንዴ ናት። ስለዚህ ፈታ ብለን ብንሞት አይሻልም? እስኪ አንዳንዴ እኛ ፈታ እናድርግህ። ሌላ የለህም? አንተን ለማዝናናት እኮ ነው አለቃ። ተው፣ እንደዛ ከሆነ አታድርገው። የቦራ የልጅነት ጓደኛው ስለሆንኩኝ ከወንዶች ጎራ ነኝ። ማለት የቦራ ራሱ የሚያኝ ልክ እንደ ወንድ ጓደኛው ነው። ግን ከሴቶች ጋር ሲቀራረብ ሳየው ደስ ነው የሚለኝ። ጥሩ። አንቺ እንደ ወንድ ጓደኛው ከሆንሽ እኔ የሴት ጓደኛው ሆንለታለሁ። አለቃ ከፈለክ ማለት ነው። እንደዛ ከሆነ አንድ ጥያቄ ልጠይቃችሁ። እስኪ ስሙ ወዳጆቼ፣ ምን ለማድረግ እየሞከራችሁ ነው? ንገሩኝ እስኪ። ካፌን ነጠከኝ። ስሚ አዳ፣ ምን መሰለሽ ውዴ፣ መጀመሪያ በጣም መረጋጋት አለብሽ። ያው ቦራ ትንሽ ተጠራጣሪ ነው። አሁን አንቺን መውደዱ ግልጽ ነው። ለመደበቅ ቢሞክርም ታውቂያለሽ፣ ነገሮች እንደሚፈልገው ካልተስተካከሉ አያስችለውም። በሽታ አለበት። የቢሮ ጠረጴዛውን ታውቂ የለ? ይሄ ጥሩ ነው ብዬ አስባለሁ። ጥሩ ነው። አዳ እናውቃታለን። አዳ ደግሞ ፈታ ያለች ሰው ናት። ምንም ነገር ለማድረግ ዝግጁ ናት። ግን ተቃራኒ ሰዎች ይሳሳቡ የለ? ስለዚህ አሪፍ ነው። ምን ዝርክርክ ናት ለማለት ነው? እንደዛ አትመስለኝም አዳ። እንደዛ ናት ብዬ አላስብም። አይ እንደዛ አይደለችም። ምክንያቱም ሁላችንም ቤቷ ሄደን ነበር እና ንጹህ ናት። ማለት አንዳንዴ ትንሽ ዝርክርክ ልሆን እችላለሁ። ምን መሰላችሁ፣ ትንሽ ለየት ያለ ነገር አለኝ። መዝረክረክን የምረዳበት መንገድ ይለያል። ይሄ እርግጥ ነው። እንዴት ማለት? ለምሳሌ አንተ ወንበር ላይ ተወርውሯል ብለህ የምታስበውን ልብስ ለእኔ ተሰቅሎ ሊታየኝ ይችላል። እንደዛ ሊሆን ይችላል። ግን ቁም ሳጥን የሚባል ነገር አለ አይደለም? እንዲህ አዳ። ኧረ ተው አለቃ፣ ይሄ ምን ችግር አለው? አንተ ትንሽ ወደ አዳ መምጣት አለብህ። አዳ ደግሞ ትንሽ ጥንቁቅ መሆን አለብሽ። ያን ያህል የሚካበድ ነገር አይደለም። አይ ምንም አይካበድም ሩዝ ጋር። ግን ለምን ልብስ ወንበር ላይ ይወረወራል? አልገባኝም። ምኑ? ለምን አይስተካከልም ነው? ለምን ሰው ልብሱን ያዝረከርካል? እሱ ነገር ስለማይገባኝ ነው። ካልተመቸህ እኮ ማንሳት ትችላለህ። እኔ ግን ምንም አይመስለኝም። ልክ ነኝ አይደል? ውዴ፣ ሁሉንም ነገር መከታተል ከባድ ነው። እንደዛ መኖር ይከብዳል። ምናልባት አንድ ላይ ኖራችሁ ብትሞክሩት ጥሩ ነው። እንዴት ደስ የሚል ነገር ነው! አዎ ደስ ይላል። በጣም ደስ ይላል። አብራችሁ ኖራችሁ ሞክሩት።
ሚስቴ ባሌ እንኳን ደህና መጣ። ተመልከች፣ ልብሶቹን ዛሬም ቁም ሳጥን ውስጥ አላስገባሻቸውም አይደል? ፍቅሬ ያ ቁም ሳጥን እኮ ነው። ነው እንዴ? እንደዛ ከሆነ ቦርሳዬን ቁም ሳጥን ውስጥ አስገባዋለሁ። ተመስገን ነው፣ ሁሉም ነገር በደንብ ተመሰቃቅሏል። ተመልከች፣ ተመሰቃቅሏል። በጣም ነው የሚያስጠላው። ምግብ ሰርቼልሃለሁ። ምግብ ሰራው። የምትወደውን አተር በስጋ ነው የሰራውልህ። የበግ ጎድንና መረቅም አለው። ጥፍር ቀለሜ ስፈልገው 2 ቀኔ ነው። እዚህ ነበር ማለት ነው። ዛፈርጃን እንደከተተው እርግጠኛ ነኝ። ዛፈርጃን አምላክ፣ ዛፈርጃን ሰው እንጂ። አረ በፈጣሪ ልጄ፣ የኔ ቆንጆ ልጅ፣ ዛሬም ገንዳ ውስጥ ሸናበት እኮ። ምንድን ነው? አዎ ይሽና። አዎ ሳሎን ይሸናል፣ ወጥ ቤትም ይሸናል፣ ገንዳ ውስጥ ይሸናል። ማጥበው ገላውንም ሲታጠብ ይሸናል። እየተዝናና እኮ ነው። እንደዛ ማድረግ ይወዳል። በዛ ላይ ይዋኛል። ወይ ዛፈርጃን አትሽና። ወደ ጫካው እየሮጠ ነው ይሄ ልጅ። አሁን ጫካ ውስጥ ገባ፣ አመለጠኝ። ምን ላድርገው? ይሄ ልጅ ልገለው ነው እኔ። ምን ላድርገው? ይሄ ልጅ ይቅርታ ግን ይሄና ለማለት ይከብደኛል። አዳም በተወሰኑ መልኩ አውቃታለሁ። ብዙ ፕሮግራም አታውቅም። አዝናለሁ ግን እንደዛ ነሽ አዳ። ቦራ ግን በተቃራኒው ነው። ሁሉንም ነገር በፕሮግራም ነው የሚያከናውነው። ያልኩት ልክ ነው? አዎ ልክ ነው። እሺ ውዴ፣ ፍቅሬ፣ ምን እያደረግሽ ነው? ምን አደረግኩ? ዛሬ ቀኑ ምንድን ነው? ዛሬ ማክሰኞ ነው አደለ? እይ ተመልከች፣ እዛ ጋር ምንድን ነው ያለው? የምን ፎቶ ነው? እይ ተመልከች፣ ተመልከች። ፕሮግራም አለ። አየሽ፣ ዛሬ መጽሐፍ የማንበቢያ ቀን ነው። እሺ በይ ውዴ፣ መጽሐፍሽን ማንበብ ቀጥይ። በይ። ውይ በፈጣሪ ፈጣሪ ያውጣኝ። ሌላ ነገር ነው። ሁሌ እንደዚህ ነው። መጀመሪያው አያስታውቅም፣ ከዛ ግን እውነተኛ ባህሪ ይወጣል አይደል እንዴ? ነጭ ሽንኩርት አገባችና ከ40 ቀን በኋላ መሽተት ጀመረች የሚባል አባባል አለ። አያቴ እንደዛ ትል ነበር። አያትሽ ጥሩ አድርጋ ገልጸዋለች። አዳ ምንም አልተናገርሽም። ለምን አንድ ነገር አትይም? ምን ልበል እንዴ? እኔ እንጃ፣ እኔ አላውቅም። በፕሮግራም ነዋ። ያው በፕሮግራም ነው የምንንቀሳቀሰው። እንደ ጠበቅከው አይነት ሴት ስላልሆንኩ በጣም ይቅርታ። ሰዎች ዝም ብለን ወሬ እያወራን እኮ ነው። ማለቴ እባካችሁ ወደ ቁም ነገር አንቀይረው። ቁም ነገር? የምን ቁም ነገር ነው? እንደዚህም አትሆኑ። ሁሌ በፕሮግራም የሚንቀሳቀስ ሰው በጣም ይሰለቻል። እኔ የማስበው እንደዛ ነው። በጣም ነው የሚሰለቸው። ስለዚህ አንተ ትሰለቻለህ እያልሽ ነው? እንደዛ እያልሽ ነው አዳ? አይ አይደለም፣ እንደዛ ለማለት አይደለም። እንደዚሁ በአጠቃላይ ነው። አንተን ለማለት አይደለም። ይሻላል መቼስ። ምን ቆሻሻ አልክ? እኔ ነው ቆሻሻ ያልከው? አይ እኔ ቆሻሻ ነኝ? አይ እንዲሁ ምን? እኔው በአጠቃላይ ነው፣ በአጠቃላይ ለማለት ነው። ለማንም ሰው ነው እንደዛ ምለው። እሺ አቅልዩ በቃ። ለማንም ሰው ነው። ሁሉም ነገር እንዲጸና እንዲስተካከል የሚፈልግ ሰው ህይወት ውስጥ ምንም የተስተካከለ ነገር የሌለው ሰው ነው። ህይወታቸው ውስጥ የጎደለውን ነገር በዛ ለመሸፈን ይሞክራሉ። አዳ ቆይ፣ ለምን ጠረጴዛው ላይ ተኝቼልሽ ጭንቅላቴን ከፍተሽ በልጅነት ያሳለፍኩትን ህይወት አታየውም? በጣም ጥሩ ነው። ምናልባት ችግሩን ከዋና መሰረቱ ታገኘ ይሆናል። ስማ፣ እኔ አንተ እንደምትለው ቆሻሻ አይደለሁም። ቆይ እንዴት ላገኘው እችላለሁ? እሺ ገባኝ። አሁን በሁለታችሁ እየተናደድኩ ነው። ሁለታችሁም እኔ እንደ ቀልድ አንድ ታሪክ ባውራ እናንተ ሌላ የጥል ታሪክ ውስጥ ገባችሁ። እንዴ አትሁኑ። እኔ እንደዛ አላስብም። ይመስለኛል እያደረጋችሁ ያላችሁት ነገር በጣም ትክክል ነው። ሁሉም ነገር ከመጀመሪያው እያስተካከላችሁ፣ እሱ ጥሩ ሀሳብ ነው። ከዛ ጠንከር ያለ እርምጃ ትወስዳላችሁ። ግን አለቃ፣
እኔ አሁን ከሴቶች ጋር ነኝ። ይሄንን ታውቃለህ። እህቴ እንድትሸነፍ አልፈቅድም። ምክንያቱም ብዙ አብረን እያሳለፍን ነው። ወንድሜ ይቅርታ። ለማንኛውም እሺ በቃ ርዕስ እንቀይር። አይ ርዕሳችንን መቀየር የለብንም፣ ምክንያቱም የማስተካከሉ ጉዳይ በጣም አሳሳቢ ነው። ይሄ ነገር ከምናስበው በላይ የሚያስጨንቅ ጉዳይ ነው። መነጋገር አለብን። ትልቅ ቦታ አለው አይደል? አዳ ልክ ነኝ? ፈታ ማለት ግን እኔ ችግሩ አይገባኝም። እስኪ አስበው። ማለቴ ጠዋት ትነሳለህ። እሺ ጠዋት ትነሳለህ፣ አንሶላን ታስተካክላለህ፣ ትራሱን ቦታው ላይ ታደርጋለህ፣ ብርድ ልብስ ታለብሳለህ፣ አልጋ ልብስ ካለህም ታለብሳለህ። ከዛ ከላይ ትራሶችን ትደረድራለህ። በጣም ከባድ ነው። ውይ በመተንተን ራሱ በጣም ደከመኝ። የሚፈጀውን ሰዓት አስበው። ጠዋት እዛው ጋር አለቀ። ተመልሰህ ልተኛበት። ምንድን ነው? ቆይ ንገረኝ፣ አላማው ምንድን ነው? እኔ ምንም ጥቅሙ አይገባኝም። እሺ እንግዲህ ድጋሚ መተኛታችን ስለማይቀር አልጋችንን እናንጥፍ። እሺ ጥሩ። እሺ ይሁን። ምንድን ነው የምትነጫነጨው? እኝኝኝኝ እያልክ ነው። ለምንድን ነው የምትነጫነጨው? ሁሉንም ነገር ከአንቺ ተምሬ ነው አዳ። ከእኔ ተማርክ? ከአንቺ ተማርኩ። እንደውም ልንገርህ፣ ሶፋ ላይ ያሉትን ትራሶች በጣም ነው የምጠላቸው። ሶፋውን የገዛኸው በውድ ነው እና ምክንያቱ ምንድን ነው? እላዩ ላይ ትራስ ለማስቀመጥ ነው አይደል? ዝም ብለህ ታስቀምጠዋለህ እና ያ ደግሞ በጣም ያናደኛል። ከእኔ በላይ ብዙ ቦታ ይይዛል። ፈጣሪ አውጣኝ። ቤት መኖሪያ ነው፣ መኖሪያ። ስታየው የሆነ ሰው እንደሚኖርበት ማስታወቅ አለበት። መቼም የሆነ ሰው ይኖራል። አዎ የሆነ ሰው ይኖራል። አዎ ይኖራል። የሆነ ሰው ለማለት የፈለግከው ገብቶኛል፣ ግን እኔ ምንም አይመስለኝም። እንዳልሰማ ማለፍ እችላለሁ። ቤት ውስጥ ስትገባ መኖሪያ ቤት ውስጥ እንደገባ ሊሰማ ይገባል። ቆይ ምን ጉድ ነው? ልክ የቤት ዕቃ መሸጫ ውስጥ ያለው ነው የሚመስለው። እንደዛ ነው የሚሰማኝ። ያን አልችልም። ቤት ውስጥ መጨነቅ የለብህም። በራስህ ህይወት በራስህ ቤት ውስጥ ተመችቶ ደስተኛ ሆነ መኖር አለብህ። የኔ አስተሳሰብ እንዳንቺ አይደለም። ገብቶኛል፣ ገባኝ። አስተሳሰባችን አንድ አይነት እንዳልሆነ ገባኝ። አሁን ገባኝ። አንድ አይነት አስተሳሰብ የለንም። ለማንኛውም ሄጄ አየር ልቀበል። በጣም አዝናለሁ። ደስ የማይል ነገር እየተሰማኝ ነው። አለቃ አንተን ብትሄድ ጥሩ ይመስለኛል። ኧረ እባክህ ምን ላደርግ ነው? ምን እያደረኩ ነው? ሩዝ ጋር አይናየም እንዴ? ልሄድ እኮ ነው። እናንተ ምግባችሁ ብሉ። እሺ ወንድሜ ሂድ። አዳ ግቢልኝ። ምንድን ነው? እንደዚህ አይደለም እኮ እንደዚህ። ይሄ ሚስጥራዊ አገጫጭ ነው። አዳ ቆይ ምን እየሆንን ነው? እኔ እንጃ። ማለቴ ምን ሆነሻል? እንደተጨናነቅሽ በደንብ እየታየኝ ነው። ደህና አይደለሽም እኮ። ስለዚህ እኔ እታያለሁ ማለት ነው? አዎ በደንብ ነው የምትታየኝ አዳ ውዴ። አዳ ስሚ፣ እንዲህ አይነት ነገር ውስጥ አሁን መግባት አይጠበቅብንም። ሁሉንም ነገር እየተጋፈጥን መንገዳችንን ለማግኘት እንጥራለን። እንደዛ ነው የሚሻለው። እርግጠኛ ነህ? አዎ የኔ ውድ ነይ። ታረቁ ማለት ነው እንዴ? ተረጋጊ። የታረቁት ተጣልተው ስለነበረ ነው። ይሄን አትርሹ። ትክክለኛው መንገድ ይዘናል እያልከኝ ነው? አዎ። እኛ ነገሮችን ስናጋግላቸው ደግሞ እነሱ ጥል ይጀምራሉ። ግን እንዳልኩሽ ነው፣ ቀስ ብለን ተረጋግተን በብልሃት ነው የምናደርገው። እሺ በደንብ አስታውሺ። በጭራሽ በመጀመሪያ እርምጃ ድል መንሳት አትችይም። በጭራሽ። እሺ ነው። እሺ እነሱ ጋር እንሂድ። ተመስገን አንድ ላይ ናቸው። ጨነቀን እኮ እኛ ጣላናቸው መሰለን። ማለት እንደዛ ነበር የተሰማን። ለማንኛውም ደስ ይላል። እንኳንም ሰላም ሆናችሁ። አዎ ልክ ናት። ደንግጠን ነበረ። እኛ መቼም ቢሆን ልንጣላ አንችልም። ማለት ወንድሜ፣ እኛ መቼም አንጣላም አልኩ። የማይሆን ነገር ነው እንዴ። ሰይጣን ጆሮ ይደፈን፣ ሰይጣን ጆሮ ይደፈን። ለምን ትጣላላችሁ? ለምን ብላችሁ ትጣላላችሁ? እንደዛም አይሆንም። መቼም አትጣሉም። እንግባ። ማለቴ አንገባ። አይ ቦራ፣ ወደ መስሪያ ቤት ብንሄድ ጥሩ መሰለኝ። ሂሳቡን የምትከፍለው ቱክቼ ነች አይደል እንዴ? ተሳሳትኩ? አዎ ነች። ልክ ነሽ። በቃ እኛ እንሂድ። መስሪያ ቤት እንገናኛለን። ስለ ምግቡ እናመሰግናለን። እንገናኛለን። ደህና ሁኑ። እናመሰግናለን። ምንም አይደል። እና አሁን የተጠቀምንበትን ገብተን ልንከፍል ነው ማለት ነው? እሺ ጥሩ። መታጠቢያ ቤት ልሂድ። እሺ እንዴት ነው? ሰላም። የኔ ፍቅር ውዴ መጣህ እንዴ? አዎ መጣሁ ውዴ። መጥቻለሁ፣ ግን እዚህ መሆን አልፈልግም ነበር። እንዴት? የት መሆን ነው የምትፈልገው? እኔ እንጃ፣ ብቻችንን አንድ ላይ መሆን የምንችልበት ቦታ ብንሆን ደስ ይለኝ ነበር። ማለቴ ያው ምን መሰለሽ። እሺ ውዴ አትናደጂ። ብቻችንን እንድንሆን ፈልጌ እኮ ነው፣ ሌላ አይደለም። እንድንጨዋወት ብዬ ነው። እሺ ቡና ስጪኝ። ቡና እንጠጣ። ቆንጆ ቡና እንጠጣ። በቃ በያ ቡና ስጪኝ። ቆይ ቡና የለም እንዴ? ፍቅር። አቤት።
ና ወዴት? ና እኔ ነኝ የምወስድህ። ወዴት ነው ዝም ብለህ ና። የምንሄደው? የሚጠበቀው ትልቁ ሰዓት አሁን ነው ይመስለኛል ፍቅሬ። እሺ እሺ፣ በቃ እንጀምር። ወይኔ ጉዴ! እሺ፣ ምን ተፈጠረ? ምንድን ነው? እሺ እንግዲህ እንዴ! ይቅርታ ፍቅሬ። ሳሙናውስ? ያልፈለግኳችሁ ቦታ የለም። እዚህ እንደሆናችሁ አላወቅኩም። እንኳን ደስ አለ። ያው በቀላሉ አግኝተናል አይደል እንዴ? ልክ ነኝ። ሳሙና እየፈለግን ነበር። ቆየት ነው ያለው ፍቅሬ? የለም አልቋል። ሳሙና የለም። እስኪ እዛ ጋር ሌው፣ እዛ ጋር ይሆናል። ይህን እየፈለጋችሁ ነው? በጣም ነው የማመሰግነው። እሺ ቆይ ንገሩኝ እስቲ፣ ሰዎች የተጣሉ ፍቅረኞችን እንደምታስታርቁ ሰምቼ ነበር። ልክ ነኝ አይደል? አዎ አዎ፣ አንዳንዴ እንደዛ እናደርጋለን። አንተ እንዴት ሰማህ? እባካችሁ እስቲ ከያስሚን ጋር አስታርቁኝ። ያስሚን እድል ትለኛለች እና ድክም ነው ያለኝ። እድል ነው ያልከው? አዳም እንደዛ ናት ታውቃለህ። ዘመዶች ስለሆኑ ይመስለኛል አንድ አይነት ሰዎች ናቸው። በቤተሰባቸው ያለ ነገር ነው፣ በዛር የሚተላለፍ ነው። ስለዚህ አዳ ከአቶ ቦራ ጋር መሆን ከቻለች እኔም ከያስሚን ጋር እድል አለኝ ማለት ነው አይደል? አዎ ወንድሜ፣ እድል አለ። ኤቭረን እድል አለ። እንደምንም ብለን አንድ ላይ እንመለሳቸዋለን። እሺ፣ አለበለዚያ እኛ እንበተናለን። እናድርገው ፍቅሬ። ግን ስማ ኤቭረን፣ ከዚህ በኋላ የምልን ነገር በሙሉ ታደርጋለህ። መደዋወል ምናምን የለም። ሁሉም ስለ እሷ ሁሉንም ነገር አደርጋለሁ።